እንደምን ዋላችሁ ተመልካቾቻችን። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥሎ ይቀርባሉ። አብራችሁን ቆዩ። ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ዛሬ ምሽት በአሜሪካ ኢዩጂን ይጀምራል። ከ16 እስከ 19 ዓመት ድረስ የሆኑ አትሌቶች እስከ ነሐሴ 3 በሚቆየው ውድድር ላይም ተሳታፊ ይሆናሉ። በዛሬው የውድድር የመጀመሪያ ቀንም ኢትዮጵያውያን አትሌቶች በሁለት ርቀቶች የፍጻሜ ውድድር ያደርጋሉ። በ5000 ሜትር በሁለቱም ጾታዎች የፍጻሜ ውድድሮች ሌሊቱን ሲካሄዱ ኢትዮጵያውያን አትሌቶች ለሜዳሊያም የሚጠበቁ ናቸው። በሴቶች ሁለት አትሌቶች ኢትዮጵያን ሲወክሉ ሽቶ ጎሚ የተሻለ የማሸነፍ እድል ተሰጥቷታል። አትሌቷ በርቀቱ ከሚሳተፉ ሁሉ ምርጥ ሁለተኛ ሰዓት አላት። ዩጋንዳዊቷ ቸሪቲ ቾሮፕ የተሻለ ሰዓት በመሮጥ ከተሳተፉት ቀዳሚ ናት። መቤት ጥላሁን ሌላኛው ኢትዮጵያዊ የምትወክል አትሌት ናት። በወንዶችም ሁለት ኢትዮጵያውያን አትሌቶች ሲሳተፉ ማማሩ ጓዴ ጥሩ ሰዓት ካላቸው ተሳታፊ አትሌቶች መካከል ነው። ዳምጠው ከበደ ሌላኛው ተሳታፊ ኢትዮጵያዊ አትሌት ነው። በዚህ ርቀት ኬንያውያን አትሌቶች የማሸነፍ ቅድመ ግምትን ከዚህ በፊት ካስመዘገቡት ጊዜ ጋር አንጻር አግኝተዋል። ከነዚህ የፍጻሜ ውድድሮች ቀደም ብሎ በ3000 ሜትር መሰናክል ሴቶች የማጣሪያ ውድድር ይካሄዳል። ኢትዮጵያውያን በሁለቱም ጾታዎች የሚሳተፉባቸው የ800 ሜትር የመጀመሪያ ማጣሪያ ውድድሮችን ምሽት ይካሄዳሉ። በትራንስፈር ማርኬት የመረጃ ቋት ኢትዮጵያውያን ተጫዋቾች መካተታቸው ተጫዋቾችን በዓለም አቀፍ መልማዮች እይታ ውስጥ የማስገባት እድሉ ሰፊ ነው ሲሉ የተጫዋቾች ወኪል ኢዩኤል ደባሽ ተናገሩ። ይህ የዘመን አሰራር ለተጫዋቾችም ሆነ ለክለቦች ከፍተኛ ጠቀሜታ እንዳለውም ነው ወኪሉ የተናገሩት። ጥበቡ ሰለሞን ተጨማሪ እንደሚከተሉ አቅርበዋል። የኢትዮጵያ ፕሪሚየር ሊግ ክለቦችና ተጫዋቾች በዓለም አቀፉ የእግር ኳስ መረጃ ቋት ትራንስፈር ማርኬት ላይ በይፋ መመዝገብ ጀምረዋል። ይህ ለዓመታት በባህላዊና ኋላ ቀር አሰራር ሲመራ ለቆየው የሀገራችን እግር ኳስ አዲስ የዲጂታል ምዕራፍ ይከፍታል ተብሏል። ትራንስፈር ማርኬትን በተመለከተ በእግር ኳስ ውስጥ እንዳለ ሰው ዛሬ 2 ዓመት ገደማ ነበር የኢትዮጵያ ፕሪሚየር ሊግ ለምን በዚህ ፕላትፎርም ሽፋን አይኖረውም በሚል ሀሳብ ከነሱ ጋር ግንኙነት በመፍጠር እንደ አንድ ፕሮጀክት ይዘን ጀመር። ሀሳቡን ይዘን ወደ ኢትዮጵያ ፕሪሚየር ሊግ ሼር ካምፓኒ መጣን። እነሱም ፈቃደኝነታቸውን ገልጸው ሊጋችን በትራንስፈር ማርኬት የመረጃ ቋት ውስጥ ለማስገባት የሚያስፈልጉትን ግብዓቶች ሊሰጡን ፈቃደኛ መሆናቸውን ገልጸውልን ወደ ስራ መግባት ቻልን ማለት ነው። ትራንስፈር ማርኬት በዓለም እግር ኳስ ውስጥ ትልቁና ዋነኛ የተጫዋቾች የመረጃ ቋት ነው። የዓለም ትልልቅ ክለቦች፣ ታዋቂ መልማዮችና ወኪሎች የአንድን ተጫዋች ማንነት እንዲሁም ብቃት ለመገምገም እንደ ዋነኛ መገናኛ ድልድይ የሚጠቀሙበት የመረጃ ምንጭ ነው። ትራንስፈር ማርኬት መቀመጫውን ጀርመን ያደረገ እውቅና ታማኝ የእግር ኳስ መረጃ ቋት ወይም ዳታቤዝ ነው። ፕላትፎርሙ ስለ ተጫዋቾች ዝውውር፣ ስለ ገበያ ዋጋ፣ ስለ ጨዋታ መረጃዎች፣ ስታቲስቲክሶች እና በአጠቃላይ ስለ ክለቦች ዝርዝር መረጃዎችን ለተጠቃሚዎች ያቀርባል። የኢትዮጵያ እግር ኳስ ክለቦች ግን ለረዥም ዓመታት ከዚህ ዘመናዊ አሰራር ውጭ ነበሩ። ተጫዋቾቻቸውን ለመመልመልም ሆነ ለማዘዋወር የሚጠቀሙበት መንገድ በግለሰቦች ትውውቅና በደላሎች ላይ የተመሰረተ ኋላ ቀር አሰራር ነበረው። ተጫዋቾችን ብንወስድ በተለይ የኛ ሀገር ተጫዋቾች በዓለም አቀፍ ደረጃ እንዲታወቁ ትልቅ እድል የሚፈጥር ፕላትፎርም ነው። እንዲሁም በዓለም አቀፍ መልማዮችና ኤጀንቶች አይን ውስጥ በቀላሉ እንዲገቡ በር የሚከፍት ፕላትፎርም ነው። መልማዮች ደግሞ ተጫዋቾችን በቀላሉ እንዲያገኙ ይረዷቸዋል። ምክንያቱም ትራንስፈር ማርኬት ሽፋን የሚሰጣቸው ሊጎች ላይ ያሉ ተጫዋቾች በሙሉ እዛ ፕላትፎርም ላይ ተመዝግበው ስለሚቀመጡ መልማዮች እንዲሁም ኤጀንቶች የሚፈልጉትን ተጫዋች በቀላሉ እንዲያገኙ ይረዳቸዋል ማለት ነው። የሊጉ ክለቦች በዚህ ዓለም አቀፍ የመረጃ ቋት ውስጥ መካተታቸው በርካታ ጥቅሞችን ይዞ ብቅ ብሏል። ከእንግዲህ የኢትዮጵያ ፕሪሚየር ሊግ ተጫዋቾች በዓለም አቀፍ ገበያ ላይ ይፋዊ የገበያ ዋጋ ይወጣላቸዋል። ክለቦች የተጫዋቾቻቸውን ዝርዝር መረጃ ከማግኘት ባለፈ ተጫዋቾቻቸውን ሊገዛ የሚመጣ ክለብ ቢኖር እዛ ላይ የሚቀመጠውን የተጫዋቾች ማርኬት ቫልዩ እንደ መደራደሪያ ቤንችማርክ ተጠቅመው ትልቅ የድርድር አቅም ያገኙበታል። ምክንያቱም አንድን ተጫዋች ለመሸጥ ቢያስቡ በምን ያህል ዋጋ ልሽጠው ብለው አይጨናነቁም። ምክንያቱም ኦልሬዲ እዛ ላይ የተቀመጠ የተጫዋቹ በፐርፎርማንሱ በእድሜው ባለው አቅም ያመጣው ማርኬት ቫልዩ ስላለ ያንን ተጠቅመው ለመደራደር ሁኔታዎችን ቀላል ያደርግላቸዋል ማለት ነው። የዲጂታል አሰራር ሽግግር በአግባቡ ጥቅም ላይ ከዋለ የኢትዮጵያ እግር ኳስ ከእውቀት ማጣት አዙሪት ወጥቶ ወደ ላቀ ኢኮኖሚያዊና የቴክኒክ እድገት የሚሸጋገርበት ቀን ሩቅ አይሆንም።